ኢትዮጵያ ካሏት ልዩና የዓለምን ትኩረት ከሚስቡ የዜማ መሳሪያዎች አንዱ የሆነው በገና በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ትልቅ ቅርስ የሚታይ ነው። እንደ አብይ ጾም ባሉ ጊዜያት ደግሞ ምዕመኖቿ ከፈጣሪያቸው ጋር በአርምሞ ተመስጠው ጸሎት ልመናቸውን ለፈጣሪያቸው በዜማ ለማቅረብ ይመርጡታል። ጥንታዊ የሆነው በገና የዜማ መሳሪያ በሚያወጣው ጆሮን ኮርኳሪ ስሜትን አንቂ ከፍተኛ ድምፁ ቀልብን ይማርካል። በበገና ቅዱሳን ይመሰገኑበታል፣ ሞራልና ስነ ምግባር ይነገርበታል፣ ጸሎትና ምስጋና ይቀርብበታል። በገና ማለት ድርደራ፣ ምስጋና፣ መዝሙር ማለት ነው። ከሌሎች የዜማ መሳሪያዎች ለየት የሚያደርገው አንደኛ በአርምሞ በጸጥታ ሆኖ እግዚአብሔርን በጾም በጸሎት ለመጠየቅ አንድም ራሱ በገና በራሱ ትርጉሙ መዝሙር ነው፣ ምስጋና ነው፣ ለእግዚአብሔር የምናቀርበው ምስጋና ነው። ስለዚህ ከሌሎች መሳሪያዎች በቤተክርስቲያን ያሉ መሳሪያዎች አሉ ደስታንን ሁሉ ጊዜ ፍስሐን ሊያበስሩ ይችላሉ። ይሄን ግን በማዘን በምድር ላይ ሳለን ኋላም ደግሞ መንግስተ ሰማያትን እያሰብን በምድር የሚመጣውን ፈተና መከራውን እንድናስብበት ጸጥ ባለ መንፈስ ሰዎች በብዙ ሰዎች ተሰብስበው ዝም ብለው አንድ ደርዳሪ እንዲያዳምጡ የሚያደርገው ንዝረቱ በሰዎች አእምሮ ውስጥ ገብቶ በሰዎች ስነ ልቦና ውስጥ ገብቶ የራሱ የሆነ የእግዚአብሔር ቃል ኪዳን ያለ መንፈሳዊ የሆነ ማረጋጋት፣ ማጽናናት ያዘነው የተከዘውን ሰው ወደ እግዚአብሔር መጽናናት ከፍ የሚያደርግ በስሜትም ዜማዎቹን የሚደረሱበት በድርሰቱ ከሌሎቹ የዜማ መሳሪያዎች በተለየ ምስጢራት ያዘሉ ረጅም ጊዜ ዘምረናቸው የምናቆማቸው በዜማ መሳሪያዎች የምንጠቀም ብዙ ዜማ መሳሪያዎች አሉ። በገና ግን ለረጅም ጊዜ በእድሜም ወሰን የሌለው ከሕፃን እስከ እታች አረጋውያን ቁጭ ብሎ የሚደረድሩት በትውፊትም በብዙ የምንማራቸው በዚህ ልክ አለው ማለት በገና ብዙ ጠቀሜታውን ብዙ ነገሮች አሉ። በገና ባለ 10 ክር ወይም አውታር ሆኖ የቪ ቅርጽ የሚሰሩ ሁለት ምሰሶዎች እንዲሁም የሚያስተጋባ ሳጥን ወይም ገበቴ ያለው መሳሪያ ነው። እያንዳንዱ አውታር ከላይ ሁለት ምሰሶዎች የሚያርፉበት ቀንበር ላይ የሚገኙት ቅኝት ማስተካከያዎች ላይ ይወጠራል። አውታሮቹ ከበጋንጀት ይዘጋጃሉ። የድምጽ ሳጥኑ ወይም ገበቴው በቆዳ የሚሸፈን ሲሆን መሸፈኛ ቆዳው መለጎሚያ ቆዳ ወይም የከብት ቆዳ ይባላል። ያው በገና የሁለት በተፈጥሮ የእንስሳውና የእጽዋት ተዋጽኦ በሁለት ነው የሚገኘው። ስለዚህ ምናልባት ይሄ በገና ተዋቅሮ የሚገኘው በሁለት ተዋጽኦዎች ውስጥ የተገኘ ነው። ስለዚህ አባቶች ይሄንን በምክንያት ደግሞ ሁሉም የበገና አካል ክፍሎቹ በተፈጥሮ የተገኙ እንደሆነ ይሄ በገና ምናልባት እዚህ ከመድረሱ በፊት ግራር ወይም ብለን በተፈጥሮ የምናገኘው ቆዳው ደግሞ ከእንስሳት ተዋጽኦ ወይ ከበግ ወይ ከላም ከነዚህ ተዋጽኦዎች የሚገኙ ናቸው። ስለዚህ ሁለቱም የሚገኙ ከእንስሳና ከእጽዋት ተዋጽኦ ናቸው። ስለዚህ የአካል ክፍሎቹ ስናይ ከእንስሳው የምናገኘው እዚህ ጋር ምሰሶ የምንለው ሁለት ከዛ ቀንበር መስቀሉን መቃኛዎቹና እንዲሁ ደግሞ አሁን ቆዳው የለበሰው ከስር በኩል ያለው የሸፈነው ከእጽዋት ተዋጽኦ ከእንስሳው ደግሞ ቆዳዎቹ ደግሞ የድምጽ ሳጥኑ የሸፈነው አውታሮቹ እዚች ጋር እንዝራዎቹ እነዚህ ሁሉ የተገኙ ደግሞ ከእንስሳት ተዋጽኦ ነው ማለት ነው።
የበገና አውታሮች የተለያየ ስያሜ አላቸው። አውታሩ በእጅ ሲመታ ሁለቱም ማለትም አውታሩንና እጁን ተዋህደው ድምፅ የሚሰማው ከታችኛው ወይም ከቆዳው ዘንድ እንደሆነ ሁሉ መለከትና ስጋ ተዋህደው ከማህፀነ ድንግል ዘንድ ለማደራቸው ምሳሌ ነው። እንደ ቤተ ክርስቲያን እያንዳንዱ የዜማ መሳሪያዎች ምስጢራዊ ይዘት አላቸው ማለት ነው። ምናልባት ከላይ ብንጀምረው የመስቀል ቅርጽ ወይም ጌጥ አለ። ምናልባት ከዚህ በፊት በትውፊት አገልግሎት ላይ የአንበሳ እንደዚህ አይነት ቅርጽ ይደረጋሉ፣ ምክንያቱም የራሱ አለው። አሁን ግን ያ አንበሳ የሚደረግበት አንበሳ የሚፈልገውን ነገር ታግሎ አሸንፎ ክርስቶስን የዲያብሎስን አሰራር ጠንቆ እንዳሸነፈው በመስቀል ላይ ተሰቅሎ ለሰው ልጆች ሁሉ ቤዛ ሆኖ ዲያብሎስን ደግሞ ከያለበት ያን ጥንተ አብሶ ከሰው ልጆች ሁሉ እንዳራቀበት ያንን ምክንያት በማድረግ ይሄን መስቀል እናኖራለን። መስቀሉ ደግሞ በበገናው ላይ በገና ደርዳሪ መስቀሉ ሲያይ ሁሉ ጊዜ ወደ ቀራንዮ ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለለትን ዋጋ ሁሉ ጊዜ እንዲያስብ አባቶች ያንን መሰረት አድርገው ያንን ከላይ ጌጡን ወይንም መስቀል አስቀምጠዋል። ሌላኛው ደግሞ ከጌጡ በኋላ የምናገኘው ቀንበር ነው። ቀንበር እንደምታውቁት ተሸካሚ ሁለት ከብቶች ለእርሻ እንኳን ስንሄድ እነዛ እርሻው በትክክል መስመር ይዘው እንዲሄዱ ሁለቱም ተዋቅረው እንዲሄዱ ቀንበር ይደረግላቸዋል። ይህም ቀንበር ደግሞ የሁሉም የበላይ ልዑል ሁሉን ቻይ ከሃሊቅ ሁሉ መሆኑ የእግዚአብሔር አብ ምሳሌ ተደርጎ ይወሰዳል። ሌላኛው ደግሞ በቀጥሎ የምናገኘው የነዚህ አውታሮች ናቸው። አውታሮቹ ከአስርቱ ትእዛዛት በብዙ ምሳሌዎች በብዙ ትርጓሜዎች ምስጢራት በቤተ ክርስቲያን በአስርቱ ማዕረጋት የቤተ ክርስቲያን ተደርገው ይወሰዳሉ። ስለዚህ ሁሉ ጊዜ በገና ደርዳሪው እነዚህ አስሩ አውታሮቹ ሲመለከት በአስርቱ ትእዛዛት ራሱን እየጠበቀ የእግዚአብሔርን ፍቅርን በዚህ እየተመለከተ እንዲሄድ እነዚህ አስርቱ አውታር ተደርጓል። ምናልባት በበገና 10 አውታር ብቻ ሳይሆን መጽሐፍ ቅዱሳዊም በመዝሙረ ዳዊት ላይ የተጠቀሰ በ8ቱ አውታር በ12ቱም አውታር ይደረደር ነበረ። ግን አባቶች ይህን በሚስጥር ደግሞ አስርቱ ትእዛዛትን የአስሩ ማዕረጋትን እነዚህን እያመሳጠሩልን እኛም ደግሞ በህይወታችን እነዚህ ነገሮች አንድ ሰው በገና ሲደረድር እነዚህ ሚስጥራትን እየተረዳ በዚህ ውስጥ ህይወቱ በመንፈሳዊ ህይወቱ እያደገ የሚመጣበትን ነገር በሚስጥር አባቶች እንዲያስቀምጡልናል ማለት ነው። ሌላኛው ደግሞ እነዚህ አስሩ አውታሮች ደግሞ ምናልባት መቃኛ ነው የሚባለው አንድ ድምጽ ጥሩ ድምጽ ወደ ጆሮአችን የሚደርስ ተስማሚ ሆነው ከቅኝቱ ጋራ ከዜማው ጋራ አስማምቶ ለመሄድ ይሄ መቃኛው ያስፈልጋል። ለማጥበቅ አንድ ድምጽ ለማጥበቅ ለማላላት የምንጠቅ ሌላው ደግሞ በመንፈስ ቅዱስ ይመሰላል። ሰው በመንፈስ ቅዱስ ካልተቃኘ በስተቀር እንጂ ምንም የመንፈሳዊ ህይወቱ እንትን ቢኖረው የእግዚአብሔር መንፈስ ቅዱስ ከሱ ጋር ከሌለ ምንም ማለት ባዶ እንደሆነ። ሌላኛው ደግሞ እነዚህ ሁለቱን ቀንበሩን ሁለቱን አቅፎ የሚይዙ ምሰሶዎች አሉ ማለት ነው። ግራና ቀኝ ማለት ነው። በቀኝ በኩልና በግራ በኩል ያሉት ሁለት ምሰሶ ይሄን በፍቅረ እግዚአብሔርና በፍቅረ ቢስ ማለት ነው። በእግዚአብሔር ፍቅርና እንዲሁም በሰዎች ሰው። ሌላኛው ደግሞ በብሉይ ኪዳንና በሐዲስ ኪዳን ቤተክርስቲያን እነዚህ ምሳሌ ብሉይንም አዲሱንም ሁለቱንም ይዛ የምታስተምር ሁሉም ልጆቿን በዚህ ህይወት ውስጥ የምታመላልስ ያንን ምሳሌ አድርገው ያስቀምጣሉ። ምናልባት ሌላኛው ደግሞ በዚህ የድምጽ ሳጥን እናገኛለን። የድምጽ ሳጥኑ በእመቤታችን በቅድስት ድንግል ማርያም ይመሰላል። ይሄም የተመሰለበት ይሄ ድምጽ ሳጥን ከሌለ የሚፈለገውን ድምጽ ማግኘት አይቻልም። እመቤታችን ቅድስት ድንግል ማርያምን በማህፀኗ የያዘችው ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ እቱም የሆነውን ያን ድምጽ ያስገኘችልን ብለን ስናስብ በእመቤታችን በቅድስት ድንግል ማርያም ማህፀን ያንን ይመለ። ሌላኛው በርኩማ ነው። በርኩማ ደግሞ በደብረ ሲና ተራራ ሙሴ በደብረ ሲና ተራራ ላይ ሆኖ እነዚያን አስርቱ ትእዛዛትን የተቀበለበት እነዚህ ደግሞ እንዚራዎች ነው። እነዚህ ድምጽ እንዚራው እንዲኖር የተፈለገበት ድምጹን በትክክል ለሰዎች እንዲሰማ ወይንም በትክክል ድምጹን አንደርስታንድ አድርጎ ሌላውም ሰው ተረድቶ ያን ድምጽ እያወጣ እንዲጮሁ። ስለዚህ ይህን ምስጢራቱ በራሱም ደግሞ ሰው በእግዚአብሔር መንፈስ ቅዱስ የተቃኘና የተረዳ ሲሆን በእነዚህ ጥዑም የሆኑ ዜማዎች
እንደሚኖረው ያንን ምሳሌ ማድርገው ያሳዩናል። ሌላኛው ደግሞ መወጠሪያ ነው። እንግዲህ ከላይ ጀምረ ከቀንበሩ ጀምረ እስከታች ስንሄድ በሰዎች ነው ይሄ የሚመሰለው። ምክንያቱም እነዚህ 10ቱ ትእዛዛት ብሉይም ሐዲሱም እንዲሁ መስቀሉ ሁሉ ነገሮች የተሰራው ለሰው ልጆች እንደሆነ እግዚአብሔር ለሰው ልጆች ሁሉ ነገር እንዳዘጋጀ ያንን ነገር ሲጠብቁ ሰማያዊ የሆነው ከፍ ብሎ ወደ ላይ እንዲመለከት የሚያደርገን ነው። ይደርሳል ሰዓቱ ሳስብ ሌላ ሌላ ሳስብ ሌላ ሌላ የተሰቀለውን ስጋውን ሳልበላ ስጋውን ሳልበላ። እጅግ ጥንታዊ የሆነው በገና የዜማ መሳሪያ ኢትዮጵያ ውስጥ ከመቼ ጀምሮ አገልግሎት ሲሰጥ ነበር ለሚለው ጥያቄ ደግሞ የተለያዩ መላምቶች ይቀርባሉ። በገና ወደ ኢትዮጵያ የመጣው ሁለት አንድምታዎች አሉት። አንደኛው ኢትዮጵያዊ ነው በገና ተብሎ በታሪክ ይነገራል። ምክንያቱም ሲቀርብ ኢትዮጵያ የሰው ልጆች መገኛ ነው ተብሎ ስለሚታሰብ፣ ስለዚህ ይሄንን ደግሞ ያመሰግኑ የነበረ የአዳም ልጅ የዮባል ልጆች ይሄንንም ኢትዮጵያዊ አድርገው አባቶች በዚህ መላምት ሰጥተው ኢትዮጵያዊ። ሌላኛው ደግሞ በታሪክ በንግስተ ሳባ አማካኝነት ወደ ኢትዮጵያ እንደመጣ ይህም ወደ ኢትዮጵያ ንግስት ሳባ ስታመጣ አብረው የዜማ መሳሪያዎችም ወደ ኢትዮጵያ እንደመጣ በታሪክ ይነገራል። ይህን መጽሐፍ ቅዱሳዊ መረጃ ያለው ነው ማለት ነው። በገና ብዙ ዓመታትን ያስቆጠረ እድሜ ጠገብ መሳሪያ ነው። በመጽሐፍ ቅዱስም ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ቢነበብ የበገናን ታላቅነት የሚመሰክሩ ብዙ መረጃዎች መኖራቸው እሙን ነው። ለበገናም ደግሞ በመጀመሪያ መጽሐፍ ቅዱሳዊ በመረጃ ያለው ማለት ነው። ኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ላይ መጀመሪያ የአዳም ልጆች የአዳም ልጆች ከሆኑት አንዱ የዮባል ልጆች የበገና የሚደረድሩ እንደነበረ በታሪክ መጽሐፍ ቅዱስ ላይ ሰፍሮ ይገኛል ማለት ነው። ስለዚህ ጥንተ ነገሩ በገና ስናነሳ ከሰው ልጆች መገኛ ከአዳም ልጆች መገኛ ይጀምራል ማለት ነው የበገና ጥንታዊ አመጣጥ። ኋላም ደግሞ ወደ ኢትዮጵያ ከመምጣታችን በፊት ያው በገና ይደረድሩ የነበሩ በአባቶች በመጽሐፍ ቅዱስ እንደ መዝሙረ ዳዊትን ብናነሳ በበገና 150ውን እየደረደረ በበገና እንዳመሰገነ መጽሐፍ ቅዱሳዊ ብዙ መረጃዎች አሉ። በመዝሙር 93 እንዲሁም ደግሞ በመዝሙር 152 በመዝሙር 132 እነዚህ ተጠቅሶ እናገኛቸዋለን። ስለዚህ መጽሐፍ ቅዱሳዊ መረጃ ያላቸው ናቸው። በገና በተለያዩ ስፍራዎች እንዲሁም በተለያዩ የጊዜ ወቅቶች ጥቅም ላይ ቢውልም እንኳ በአጽዋማት ወቅቶች በተለይም ደግሞ በአብይ ጾም ወቅት በስፋት እንደ አብይ የመንፈሳዊ መገልገያ መሳሪያ ሆኖ ይስተዋላል። ኢትዮጵያ ካሏት ጥንታዊና ታሪካዊ የዜማ መሳሪያዎች መካከል በገና ቀዳሚው ስፍራ ይይዛል። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ አገልግሎት ውስጥ ጉልህ ድርሻ ያለው ይህ መሳሪያ ከአብይ ጾም ወቅት ጋር ልዩ ቁርኝት እንዳለው ይነገራል። በመሰረታዊነት ያው በገና ከጾም ጋር ዋናው ያገናኘው ነገር ምንድነው? በጾም የሚታሰቡ ሰዎች ወደ አርምሞ የሚመጡበት ጸጥ ብለው ከእግዚአብሔር ጋር ራሳቸው የሚያገናኙበት በጾም በጸሎት በጽሞና ሆኖ የሚገናኙበት ነው። ስለዚህ በገናም ደግሞ ለዚህ ቅርብ ስለሆነ ነው እንጂ በገና በጾም ብቻ የሚደረደር በገና ሁሉ ጊዜ እግዚአብሔርን በጊዜው ያለ ጊዜው እግዚአብሔርን እንድናመሰግን መጽሐፍ ቅዱስን ስለሚያዙን ማለት ነው። ስለዚህ በገና በጾም ያለ ጾም ጊዜ ይደረደራል። ግን በጾም ለየት የሚያደርገው ተክዘን እግዚአብሔርን በእንባ በለቅሶ ወደሱ በተለየ መልኩ የምናደርስበት ምናልባት ከዚህ በፊት የነበረው የቤተ ክርስቲያን መንግስት ከቤተ ክርስቲያኑ ጋር ያለው ግንኙነት የተስማማ አንድ ስለነበረ ንጉሱ በጾም ወራት በተለያዩ በሚዲያዎቹ ይሄንን አገልግሎት በሬዲዮንም የማስተላለፍ እና ከዛ ስርዓት ጋር ተያይዞ በገና አብዛኛው እንደው በብሂል ደረጃ በጾም ብቻ ይደረዳል የሚል አንድምታ የሚሰጥበት አለ። ይሄ ግን ስህተት ነው። በጾምም ጾምም ባልሆነ ጊዜ
ይደረደራል ማለት ነው። በገና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ጾም ጊዜ የጾምና እግዚአብሔርን የመሻት ጊዜ ነው። ራስን መመርመርና መጾም በምግብ ብቻ ሳይሆን በሁሉም ስሜቶችና አካላቶች ያስፈልጋል። የበገና ተፈጥሮም ከአብይ ጾም ትምህርት ጋር ተመሳሳይ ነው። በአብይ ጾም ሰዎች ወደ እግዚአብሔር ልቦናቸው ሰብስበው ከእግዚአብሔር ጋር የበለጠ ጊዜ ሰጥተው የሚገናኙበት ስለሆነ በበገናም ደግሞ የሚዘመሩ መዝሙሮች መተከዝን፣ ወደ እግዚአብሔር ማንባት፣ ወደ ንስሐ ወደ እግዚአብሔር የሚያደርሰን መንገድ የበለጠ የምናጎላበት በጾም ወራት ስለሆነ ያንንም አስመልክተው በጾም ወራት እንዲዘመር በተለየ ሁኔታ ይደረጋል። በገና ሌላ አጋዥ መሳሪያዎች አያስፈልገውም። የበገና መዝሙሮች፣ ግጥሞች ጥልቅ ራስን መርማሪ ናቸው። ስለዚህም በገና ትልቅ የአምልኮ መሳሪያና ለአብይ ጾም የሚሆን የመንፈሳዊ ጸሎት መሳሪያ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በ1986 በደነገገው ድንጋጌ 8 የዜማ መሳሪያዎች አሉ። እነዚህም የውስጥና የውጭ ተብላ ቤተክርስቲያን እንድንገለገልበት ያስቀመጠችው አለና ከነዚህም ውስጥ ደግሞ ውጭ ከምንገለገልባቸው አንደኛው በገና ነው። ሌላው እንደ መሰንቆ፣ መለከት፣ ይዚራ እንዲሁም መቋሚያ፣ ጸናጽል እነዚህ 8ቱ በቤተክርስቲያን የዜማ መሳሪያ እንድንጠቀምበት የተቀመጡ አሉ። ነገር ግን ቤተክርስቲያን አሁን እንደ ጸናጽል፣ ከበሮ በዚህ የማህሌቱ ስርዓት በጾም ወራት አይኖሩም። እነዚህ አገልግሎት አይፈጸሙ። ስለዚህ ልክ ቤተክርስቲያን ያን ቅዱስ ያሬድ ባስቀመጠው ትውፊት አስተምህሮ መሰረት በዛ መሰረት ያንን አገልግሎት በጾም ወራትና ከጾም ወራት በኋላ ደግሞ እንድንገለገልበት ያስቀመጠችው የዜማ መሳሪያም አለ ማለት። ከነዚህ ውስጥ ደግሞ አንደኛ በገናን ልክ ዜማዎቹ ይወስናሉ ወደ ንስሐ የሚያቀርቡ በጾም ወራት አብዛኛው የሚዘመሩ መዝሙራት ወደ ንስሐ የሚያቀርቡ እንጂ ለፍስሐ ለደስታ የሚያቀርቡ ምክንያቱም ስሜትን ቀስቅሰው ወደ ፍስሐ ማለት ያው ትንሣኤን የምናስብበት ሰው ደግሞ አሁን እያዘነ ከሆነ በምድር ላይ ያለው መከራ ሐዘን ውስጥ እያለ ደስታን ማሰብ አይቻልም ማለት ደስታን ምን ተስፋ ነው የሚደረገው ተስፋ ያደርገዋል ማለት ነው። ስለዚህ ቤተክርስቲያን በሚስጥር ደግሞ ያን የፍስሐ ጊዜ እንዳለ ትንሣኤን ከፊት አስቀምጣለን ኋላ ደግሞ በጾም በጸሎት በሰጊድ እንድናሳልፍ ደግሞ እነዛን ደግሞ የዜማ መሳሪያዎቹ በዚህ አግባብ እንድንጠቀም ታደርጋለች ማለት ነው። በገና የራሱ የሆነ መገለጫዎች አሉት። ከነዚህም መካከል ለጭብጨባ አይመችም፣ ወደ ስጋ ባህሪያት ለሚወስዱ ስሜቶች አመቺ አይደለም። ምቱ ወይም ቅኝቱ ዝግ ያለና እጅግ የተረጋጋ በዛው ልክ መንፈስን የሚያረጋጋና ነፍስን የሚያናግር ዜማ ያለው ነው። የበገና በዋነኝነት ዓላማውን መነሻውን እግዚአብሔርን እንድናመሰግንበት በመጽሐፍ ቅዱስም አባቶችን ይህንን መሰረት አድርጎ አስቀምጠውልናል። ስለዚህ ይሄ አግባብ ባልሆነ ሁኔታ ለዘፈንና ለተለያዩ ጉዳዮች መጠቀም እንግዲህ ያው የዚህ የምስጋናው ባለቤት እግዚአብሔር ነውና በእግዚአብሔር ላይ መደራደር ሊሆን ይችላል። ስለዚህ የበገናው ዋናው ዓላማ ለዘፈን ወይንም ራስን በተለያዩ መልክ ለማሳየት ሳይሆን እግዚአብሔርን ለማመስገን ነው የተዘጋጀውና ስለዚህ ለምስጋና ብቻ ነው ሊሆን የሚችለው። ጥንታዊ የዜማ መሳሪያ የሆነው በገና አሁን አገልግሎቱና ደርዳሪዎቹ በቁጥር እየተበራከቱ መምጣታቸው እሙን ነው። በፊት በጣት ሲቆጠሩ የነበሩ የበገና ደርዳሪዎች አሁን ላይ በብዙ ሺዎች እጥፍ ጨምሮ ይገኛል። እንደ ቤተክርስቲያናችን ትምህርት ካሏት የዜማ መሳሪያ ውስጥ በአውታር ወይም በክራር ከሚዜሙ ዜማዎች አንዱ የሚዘመርበት በገና ነው። ይሄ ማለትም በቤተክርስቲያናችንም በመጽሐፍ ቅዱስ ታሪክም ጥንታዊና ታሪካዊ ከሚባሉ ቤተክርስቲያናችን የዜማ መሳሪያዎች አንዱ በገና ነው። ይሄ ማለት ደግሞ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ተከታዮች እንደሆነ መጠን የቤተክርስቲያኒቱ ያላትን የዜማ መሳሪያዎችን የማወቅ የመማርና የመረዳት ከዛም ደግሞ አምላካችን እግዚአብሔር ማመስገን ስላለብን ከሱ አንፃር ነው በገናን ተረድቼ በገና ለመማር ወደ አዳማ ማዕከል መጥቼ እየተማርኩ ያለሁት ማለት ነው። በገና ማለት እግዚአብሔርን ከምናመሰግንባቸው መሳሪያዎች አንዱ ነው።
የሰው ልጅ የተፈጠረው ዓላማው ደግሞ እግዚአብሔርን ለማመስገን ነው። ስለዚህ እግዚአብሔርን የማመሰግንበት ነው። እግዚአብሔርን ሳመሰግን ደግሞ ለተፈጠርኩበት ዓላማ እየኖርኩ ነው ብዬ ስለማስብ እግዚአብሔርን እንዳመሰግንበት ለመማር መጥቻለሁ። ያንን ስሜት እግዚአብሔርን የማመስገን እንትን ያደርግልኛል ማለት ነው። እግዚአብሔርን እንዳመሰግን ይረዳኛል። በገና ሰፊ አገልግሎት ይሰጥበታል እና ያው ከሌሎች የዜማ መሳሪያዎች ቤተክርስቲያናችን ካላት ውስጥ የሚለየው ደግሞ በተለይ በአብይ ጾም የሚዘመርበት ነው የበገና መዝሙር እና ከሌሎቹ ለየት የሚያደርገው እርጋታውና ተመስጦው ከሌሎቹ ይለያል። ይሄ ማለት እርጋታ ሲኖረው ተመስጦ አለው ስንል ደግሞ የመዝሙሩን ገጠሞች በእርጋታ በተመስጦና ጥልቅ በሆነ በመረዳት ምናዘኝበት ስለሆነ ከሱ አንፃር ነው በገናን ለመማር ፍላጎት ያደረብኝና የተነሳሳሁት ማለት ነው። የኢትዮጵያ ቅኝቶች ስንት ናቸው? የኢትዮጵያ ቅኝቶች 4 ነው አይደለ? ግን ወደ ቤተክርስቲያን አገልግሎት ስናመጣ የበገና አገልግሎቱ የሚሰጠው ግን በበገና ቤት 3 ቅኝቶች መሰረታዊ ሰላምታ፣ ዋኔን፣ ቸርነት ብለን ነው የምንማረው። ቅዳሜና እሁድ ነው ከ10 ሰዓት እስከ 12 ሰዓት እንማራለን። የማስተማር እና የመማር ሂደቱ ጥሩ ነው። ያው ከበገና እንዴት መጣ፣ ከየት ተጀመረ፣ ወዴት እየሄደ ነው፣ እየተስፋፋ ነው ወይስ እየቀነሰ ነው የሚለው አጠር አድርገን እንማራለን እና ያው ሁሉን የበገና መማር ያለብንን ሁሉ እየተማርን እንገኛለን። የተማርነው ሂደት እንግዲህ ያው የዘኞች ትምህርት ነው። በሳምንት 2 ቀን ነው የምንማረው። ቅዳሜና እሁድ የ2 ሰዓት ቆይታ ነው እና ያው ከመጀመሪያው ጀምሮ አጠቃላይ ወደ በገና ሳንገባ አጠቃላይ ከዜማ ጀምሮ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ዜማ መሳሪያዎች ከዛ ውጭ ደግሞ አጠቃላይ ስለመጣንበት በገና ትምህርት ታሪካዊ ዳራው፣ መጽሐፍ ቅዱሳዊ ታሪካዊ እንዲሁም ደግሞ በሀገራችን በኢትዮጵያ ጀምሮ ደግሞ እንደ ቤተክርስቲያን ታሪክ የኢትዮጵያ ቤተክርስቲያን ታሪክም አለ በታየው በተጻፈውና በገና እንደ ኢትዮጵያ እንደ ዓለም አቀፍ እንደ አጠቃላይ ደግሞ እንዴት ተጀመረ ከሚለው አንፃር ነው ያየነው። እሱን ካየነው በኋላ ደግሞ አጠቃላይ በገናው ወደ ዳራው ሳንገባ ፊት በገናው የተለያዩ ክፍሎች አሉት። እንደምናየው አውታሮች አሉት፣ መቃኛዎች አለው፣ ምሰሶ አለው፣ መስቀል አለው፣ ገበቴ የምንለው አለው። ከተለያዩ ነገሮች ስለሚሰራ እነዚህም ደግሞ መጽሐፍ ቅዱሳዊ ትንታኔያቸውን መጽሐፍ ቅዱሳዊ ታሪካቸውንና ትርጉማቸውን ከዛ አንፃር ነው ጀምረን የተማርነው ማለት ነው። እሱን ከተዳን በኋላ ደግሞ እንደ አጠቃላይ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የቅኝት አይነቶች ነው የተማርነው። ከዛ ውጭ ደግሞ በተለየ ደግሞ በበገና በዋናነት 3ቱን ቅኝቶች ነው የተማርንባቸው። ሌሎች 2 ቅኝቶችን ቢኖሩ በተጨማሪ የሚሰጡ ሲሆኑ በዋናነት ግን 3ቱን ቅኝቶች ነው የተማርነው እንደ ቅደም ተከተላቸው። ይሄ ማለት መጀመሪያ ሰላምታ ቅኝትን የተማርነው። ሰላምታ ቅኝትን ከተማርነው በኋላ ዋኔን ቅኝትን የተማርነው። ከዋኔን ቅኝት በኋላ ደግሞ አሁን ላይ ቸርነትን ነው ያለንበት። ዛሬ አይነታችሁ እንዳያችሁት አሁን ቸርነትን ጀምረን የቸርነት ቅኝት ላይ ነው እየተማረን የምንገኘው ማለት ነው። ድጓ ጾመ ድጓ ተሰቅሎ ከቤቴ አወ ያለማወ ሳልማር መቅረቴ ሳልማር መቅረቴ ክህሎቱ ላይ እንግዲህ አንደኛ ጣቶቻችን 5 ናቸው። እዚህ ጋር የምናገኛቸው አውታሮች ደግሞ 10 ናቸው። እነዚህ ደግሞ አዋህዶ ከአምስቱ ጣታችን አዋህዶ ለመደርደር በትክክል እነዚህ የልምምድ ጊዜዎች ያስፈልጋሉ። ምናልባት እነዚህ በእኛ በማህበረ ቅዱሳን በአዳማ ማዕከል 9 ወር ነው ማክሲመም አንድ ሰው ሰልጥኖ ወደዚህ ድርደራ ይደርሳል ተብሎ፣ ነገር ግን በገና በዚህ ጊዜ ተደርድሮ እዚች ጋር ያበቃል ብቻ የሚል አንድምታ የለውም። ነገር ግን አንድ ሰው መሰረታዊ ዕውቀቱን ሊያገኝ 9 ወር ያክል ሊፈጅበት ይችላል። ስለዚህ ይህንን የመጀመሪያ ክላስ ሲማር የጣት አቀማመጡ ስያሜዎቹ ይሰጠዋል፣ አውታሮቹ ላይም ቁጥር ይሰጠዋል። በዛ መሰረት ተማሪው ጣቱን እያንቀሳቀሰ የጣቱን እንቅስቃሴ እየሰማ
በዛም ቁጥሮችንም የተለማመደ ወደ የሚፈለገው ድርደራ ይገባል ማለት ነው። ምናልባት ለምሳሌ አንድ ስል ምናልባት አንድ ቁጥር የሚገኘው ስንተኛ አውታር ነው የሚለው መጀመሪያ ይረዳል። ሁለት ቁጥር ስል ስንተኛ አውታር፣ ሶስት ቁጥር ስል፣ አራት ቁጥር እንዲሁም አምስት ቁጥር ስል እነዚህ ቁጥሮች ከአውታሮች ጋር አመሳስሎ ምስልን ከቁጥር ጋር አዋህዶ ከዛ ወደ ትክክለኛው የዜማ ድርደራው እንዲደርስ ያደርገዋል። ስለዚህ ድርደራዎቹ መጨረሻ ላይ ቅኝት የምንለው እነዚህ አምስቱ ድምጾች ከፊት ወደ ኋላ የሚሄዱ ይኖራሉ ማለት ነው። አሁን ይሄ የምንሰማው የተቃኘ በገና ነው። በገናውም ይሄ የቸርነት ላ 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 እነዛን የጣት ልምምድ ከጨረሰ በኋላ ወደዚህ የድምጽ ልምምድ ነው የሚመጣው ማለት ነው። እነዚህን የድምጽ ልምምዶች ቅኝቶች ቅድም ስናነሳቸው የነበረ የሰላም በበገና የሰላምታ ቅኝት፣ የዋኔን ቅኝትና የቸርነት ቅኝት አሉ። እነዚህም መሰረት እንደ ኢትዮጵያ በዓለምም ያሉት አራት ቅኝት ተደርጎ ነው የሚወሰደው። ነገር ግን ወደ ቤተክርስቲያን ስናመጣቸው እነዚህ ስያሜዎች ዋኔን ያለው ትዝታ ተብሎ በዓለሙ የሚሰየመው ማለት ነውና ቸርነት ደግሞ አንቺ ሆዬ ተብሎ በዓለሙ ይሰየመው። ሰላምታ የሚለው ቅኝት ያው ቤተክርስቲያን በበገና ብቻ ሰላምታ ቅኝት ብላ የምትሰየም፣ ሌላው የአምባሰል ቅኝት፣ ባቲ ቅኝት እነዚህ ያሉ እነዚህን ሂደቶች አሉ። የመጀመሪያ ግን ሰላምታ፣ ዋኔን፣ ቸርነት በበገና ቅኝት እነዚህን የተለማመደ ሰው ወደ ድርደራ ይመጣል ማለት ነው። ስለዚህ ድምጽ በገናውን ሲደረድር የበገናው ከመጀመሪያው ተነስቶ እስከ አድቫንስ ድረስ ሊደርስ ይችላልና በዚህ መሰረት ምናልባት በዜማም እነዚህ ቅኝቶች የዳዊት በገና ይፈውሳልና ላ ላ ላ ላ ላ ላ ላ ላ እያለ በዜማው በቁጥሩ እንደዚህ እያዋዛን ልጆች በደንብ እስኪለምዱ ድረስ ወደ መዝሙር ከገቡ በኋላ ወደ ድርደራው ከዜማ ድምጹንም የበገና ድርደራውንም እነዚህ ካዋሃዱ በኋላ መዝሙርን መጀመሪያ እናስጠናቸዋለን። እያንዳንዱ ከመዝሙሩ በኋላ ከበገናው ጋራ ምናልባት በቁጥር ተሰጥቶ እነዛን ቁጥሮች ደግሞ እዚህ ላይ ያሉ ድምጾች እያዋሃደ ከመዝሙሩ ጋር ይዘምራል ማለት ነው። ድርደራው ላ 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 በሉት። በገና በእግዚአብሔር አርአያና አምሳል ለተፈጠረ ሁሉ ምስጋና፣ ምክንያቱም የሰው ልጆች መጀመሪያ የመፈጠሩን ትልቁ ትርጉሙ እግዚአብሔርን እንዲያመሰግን ነው። ስለዚህ በገና በራሱ ትርጉሙ ምስጋና ነው። ምስጋና ደግሞ ለማን ነው? ለፍጥረት ሁሉ። እግዚአብሔር ለፈጠራቸው ፍጥረት ሁሉ በዚህ ያገለግላል። ነገር ግን ያው በመሰረታዊነት እነዚህ ክህሎት ስለሆነና ክህሎቱን ግን መማር ያስፈልጋል። ክህሎቱ ያልተማረ ሰው ተነስቶ በገና ሊደረድር ስለማይችል በመሰረታዊነት ክህሎቱ ከተማረ በኋላ ማንኛውም ሰው በገና ሊደረድር። ነገር ግን ይሄ እንደ ቤተክርስቲያን ኦርቶዶክሳዊ ለሆነ ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት አስተምህሮን እንደ መጽሐፍ ቅዱሳዊ ይዘት ጋራ በትክክል ከምስጢር ጋር አያይዛ ትምህርቱን ከምስጢሩ ጋር አገናኝታ ታስተምረናለችና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆነ ይህን በገና ሊደረድር ይችላል ማለት ነው። ይደርሳል ሰዓቱ ሳስብ ሌላ ሌላ ሳስብ ሌላ ሌላ የተሰቀለውን ስጋውን ሳልበላ ስጋውን ሳልበላ ስጋውን ሳልበላ በአንድም በሌላም እግዚአብሔር ለዚህ አገልግሎት የጠራን እህት ወንድሞች ይሄንን አገልግሎት የምናገለግል ሁላ እንዲሁም ደግሞ በገናውን በተገቢ ለታሰበለት ዓላማ እሱን ብንገለገልበት፣ ሌላኛው ደግሞ የበገና የምንጠቀምባቸው በተለይ በመዝናኛ ቦታዎች እንዲሁም በጭፈራ ቦታዎች እንደዚህ በተለይ አላስፈላጊ በሆኑ ቦታዎች ይሄንን ሰማያዊ የሆነውን እግዚአብሔርን ጋር የምንገናኝበት በጸሎት የምንጠቀምበትን እንደው አላግባብ ቦታ ባንጠቀመው ያንን ነው። ሌላው ደግሞ በዚህ አገልግሎት ደግሞ
ለሰው ሁሉ ነውና ይሄን አገልግሎት በተለይ የተሰጠውና ይሄን ወደዚህ ምስጋና የሚፈልገው ሁሉ ወደዚህ ተመዝግቦ መጥቶ አገልግሎቱ በተለይ በማህበራችን በማህበረ ቅዱሳን አዳማ ማዕከል ስልጠና ይሰጣልና እዚህ መጥቶ ይሄንን አገልግሎት ሱታፌ መውሰድ ይችላል።